ጥንት ኢትዮጵያውያን የዲሞክራሲ እሴቶችንም በአግባቡ ተግባራዊ ማድረግ የቻሉና ገቨርናንስን ያረጋገጡ ማህበረሰቦችም ምድር ናት። አንድ አይደንቲቲ ስላለያየን ብቻ በሱ አይደንቲቲ ነው ዲፋይን የምደረገው ብለን ሙጭጭ ማለታችን ዋጋ ያስከፈለን ነው። ሚዲያው እሱን ማግኒፋይ ማድረግ ይችላል፣ እንዲያደርግም መታገዝ አለበት። አወዛጋቢ የሆኑ እንትኖች በኢትዮጵያ ታሪክ አጻጻፍ ምንድን ናቸው? የማንነት ጥያቄ አለ፣ የአካታችነት ጥያቄ አለ፣ የማጀገንና የማኮሰስ ጉዳይ አለ። አንዱን ጀግና አንዱን መቼ እንደምናሳካ አላውቅም እንጂ እኔ ቪዥን ማድረገው ማንድነው ኒውትራሊስት ነው፣ ገለልተኛ የሆነ መንግስት። እንደ አካዳሚክስ አገራዊ ትርክት የሚለውን ቲዮሪ ላይ ነው ወይስ መከራከር ያለብን ወይንም ትርክቱን ራሱ ነው መወያየት ያለብን? አካታች የምትቃላለች በሁላችሁም የተነሳች ተግባራዊ ግን አትሆንም። ዝም ብለህ ትርክት ስላወራ ህዝብ ተቀብሎ ይሄዳል ወይስ ማቴሪያል ቤሪንግ አለ? ትናንት ለዚች ሀገር ወይ ሌላ ሀገር ለአሜሪካም ለምንም ናሬፍ የነበረ አውቶማቲካሊ ዛሬ ይሰራል ማለት አይደለም። ከጊዜው ጋር መታየት አለበት። ትልቅ የሚያሙ ሶሾ ሂስቶሪካል ፕሮሰሶችን እንፋል ወይ በደንብ ሂል አልተደራረገም ወይ ደፍረን አልነካንም። በአንድ በኩል በተሽኮርማሚነት በሌላ በኩል በአጉል የጠመንጃ ነካሽ ድፍረት አርባን ሂስትሪ እኔ ራሴ በአንድ ወቅት 3 ፒኤችዲዎች ናቸው ሱፐርቫይዝ ያደረጓቸው። ሶስቱም ወሳኝ የሆኑ ከተሞች ናቸው። ሻሸመኔ፣ ጅጅጋ እና ባህር ዳር የራሳቸው ባህሪያት ያሏቸው እና ኮምፓራቲቭ ለማድረግም የሚያመቹ ማለት ነው። ግን ይህም ሆኖ እንግዲህ ችግሮች አሉ ወይም ያልተሳኩ ነገሮች አሉ። አንዱ ትልቁ ችግር አብዛኛው ጥናት የአብዛኛው ስፔሻላይዜሽን የሁላችን እኔን ጨምሮ ሞደርን ኢትዮጵያን ሂስትሪ የምንለው ማለት ነው 19ኛው እና 20ኛው መቶ ዓመት ላይ ነው እና ይህ እንግዲህ እንደ ትልቅ ድክመት ነው። ምክንያቱም ታሪኩ ሰፊ እንደመሆኑ መጠን የቀድሞው እንትን ላይ የሚሰማሩ ትምህርት የለም። እንደምታውቁት ድሮ ፕሮፌሰር ታደሰ ታምራት እና ፕሮፌሰር መርዶ ዳረገ ያንን ይሸፍኑልን ነበር። እነሱ ከሄዱ በኋላ ግን እነሱን የሚተካ ሰው ለማውጣት አልቻለም። ሌላ ሁለተኛው ትልቁ ድክመት ስርጸት ድክመት ነው። ብዙ ተሰርቷል፣ ግን ሰው አያውቀውም። አሁን ቅድም የጠቀስኩላችሁ ብዙ ጊዜ ሰሜን ኢትዮጵያ ላይ ነው ሴማዊ ታሪክ ነው የሚጽፉት የሚባል ነገር አለ። ግን ይህ ሁሉ የሚሆነው ስለማይታወቁ ነው። እነኚህ ድርሳናት የጠቀስኳቸው ድርሳናት ቤተ መጽሐፍት ሼልፍ ከማሞቅ አልፎ ታትመው ለህዝብ አልደረሱ። ስለዚህ ይህን አይነት ፐርሰፕሽን እስካሁን ድረስ አለ ማለት ነው እና ይህ አንድ ትልቅ ድክመት ነው ማለት ይችላሉ። እና ከዚህ እንግዲህ አንዳንድ ድምዳሜዎች ለመውሰድ አንደኛ የኢትዮጵያ መንግስት የረጅም ጊዜና ተከታታይ የሆነ ስርዓት እንደሆነ፣ ሁለተኛ ከኤትኒሲቲ ይልቅ ክልላዊነት ሪጅን ሞር ኢምፖርታንት የበለጠ ጠቀሜታ እንዳለው፣ ለምሳሌ እንደ አማራ ክልል የወሰድን እንደሆነ አማራ ክልል የሚባል ነገር አማራ የሚባል ግዛት የለም። ጎንደር፣ ጎጃም፣ ሸዋ እያለ ነው የሚሄደው። ከዛም አንሱ አልፎ ከዛም በበለጠ ተሸንሽኖ ሸዋ ውስጥ ያያችሁ እንደሆነ መንዝ፣ ይፋት፣ ቡልጋ እንደዚህ ነው የሚሆነው እና ሌሎቹም የአማራ ክልሎች እንደዚህ አይነት ነገር ነው እና የክልል ሪጅን የምንለው የስሜት ከብሔረሰባዊ ስሜት የበለጠ ጠንካራ እንደነበረ፣ ሌላው በብሔረሰቦች መካከል ብዙ መስተጋብር እንደነበረ ከጋብቻ አንስቶ ሌሎችም የንግድን የመሳሰሉት መስተጋብሮች እንደነበሩ፣ በሊቃንም ደረጃ ወይም በተራው ሕዝብ ደረጃ ብዙ የጋብቻዎች እንደነበሩ፣ እንደነ ሰላሌ ያሉ እንትኖች ለምሳሌ ባውንድሪውን ለመወሰን
የብሔረሰብ ባውንድሪ ወይም ክልል ለማድረግ አስቸጋሪ እንዴት እንደሆኑ ምክንያቱም ሁለቱም በተለይ ሰሜን ሸዋ በአጠቃላይ አማራና ኦሮሞ የተዋሃደበት ቦታ እንደነበረ እንደዚሁም በጉራጌ አካባቢ በተለይ ሰሜን ጉራጌና ኦሮሞ መጋባት ብቻ ሳይሆን በቋንቋም በመሳሰለም መወራረስ እንደነበረ እና ገዢው መደብ ደግሞ ከተለያዩ ብሔረሰቦች ከአንድ ብሔረሰብ ሳይሆን ከአማራም ከትግራይ ኦሮሞ በተለይ ከ17ኛው መቶ ዓመት ጀምሮ በጎንደር ዘመነ መንግስት ጀምሮ እንደምናውቀው እስከ የጁ ዳይናስቲ ድረስ የኦሮሞ ልሂቃን በፖለቲካ በማዕከላዊ ፖለቲካ ግንባር ቀደም ሚና የተጫወቱ እንደተገለጡ እና ይሄ ህብረ ብሔራዊ ወይም ፓን ኢትዮጵያን የምንለው እንትን በተለያየ መልክ ተከስቷል። በተለይ የውጭ አደጋ በሚመጣበት ጊዜ የሚታየው አንድነት፣ ጠንካራ አንድነት የውስጣዊ ክፍፍሎችን ወደ ጎን በማድረግ በአንድነት ብሎ የመነሳት የአድዋ ሁልጊዜ የሚጠቀሰው ነው። የአርበኞች ትግል ምናልባት እንደ አድዋ እንኳን ሙሉ በሙሉ አንድነት ባይኖርም ስቲል ግን የፋሽስት ወረራን ወይም ፋሽስት አገዛዝን በመቃወም ብዙ ትናለ የሶማሌ ወረራ ጊዜ የነበረው አንድነት እና የባድመ መሰብሰብ እንደዚሁም በተለያዩ መስኮች በኢትዮጵያዊነታቸው በብሔረሰባዊነታቸው ሳይሆን በኢትዮጵያዊነታቸው የሚታወሱ አይከንስ የሚባሉ ተምሳሌቶች በፖለቲካው እንደነ ፍትሐ ጊዮርጊስ ጊነግድ አይነት እንደነ ራስ አሉላ አይነት የአንድ ብሔረሰብ አርበኛም ጀግና ሳይሆኑ የኢትዮጵያ አጠቃላይ ጀግና እንደሚታዩ በኪነ ጥበብ እንደነ ጥላሁን ገሰሰና ቶሬዝ ተጋጋሩ የመሳሰሉ እንደዚሁ የኢትዮጵያዊነት ተምሳሌት በስፖርትም እንደምናውቀው ከአበበ ቢቂላ ጀምሮ እስከ ለተሰንበት ግዳይ ድረስ ያሉት የስፖርት አርበኞች የኢትዮጵያዊነት አርማ ይዘው ከፍ ያደርጉ እንደሆኑ ሁልጊዜ የምጠቅሰው ለማስከተል የተሰራችሁ እንዳይሰለቻችሁ እንጂ የብሔረሰብ ምግብ ሆኑ በሂደት እንዴት ሀገራዊ እንደሆኑ ማለት ይቻላል። ዶሮ ወጥ፣ ክትፎ የጉራጌ ስፔሻልቲ ይባል ነበር። አሁን የሁሉም ምግብ ነው። የመሳሰለው ነገር ጨጨብሳን፣ አምባሻን መጥቀስ ይቻላል። ወይም ካውንተር ናሬቲቭ ያልኩት እንዴት እንደጀመረ ትንሽ ሳሳል ይችላሉ። መሰረታዊ እንትን አለው አለ ምክንያት አልተፈጠረም። ምክንያቱም የቅድም የጠቀስኩት ትርክት ግራንድ ናሬቲቭ የምንለው የራሱ ችግሮች፣ ድክመቶች፣ ክፍተቶች ነበሩበት። በተለይ አካታችነትን በተመለከተ ማለት ነው። ሁለተኛ የኢትዮጵያ ዘመናዊ ኢትዮጵያ የተፈጠረችበት ሂደት ብዙ በደምና በእንባ የታጀበ ስለነበር ያቁርሾ ለዚህ አይነት መቆጥቆጥ የተለየ ተጻራሪ ትርክት መቆጥቆጥ የራሱን አስተዋጽኦ አድርጓል። ይሁን እንጂ ከሚገባው በላይ የተጋነነ ነው የሚል እምነት ያለን። የሚሆንበት ምክንያት የነፃነት አይዲዮሎጂ የነፃነት ርዕዮት ጠንክሮና ገኖ ከሚገባው በላይ ገኖ በመውጣቱ የሚያንቀሳቀሰው እሱ ኃይል ነው ማለት ይቻላል። እንደምናውቀው አንድ ወቅት ኢትዮጵያ የአንድ መቶ ዓመት ታሪክ ብቻ ነው ያላት የሚባል ነገር መስማት ነበር። በዚህ ላይ ሰፊ ነበር ተዘጋጁ ብለዋል እና የመቶ ዓመት ታሪክ የሚለው በመሰረቱ ይህን ግራንድ ናሬቲቭን ለመናት እና ሳይንሳዊ መሰረት ግን ያለው ምክንያቱም አንድ መቶ ዓመት በሚኒሊክ ኢትዮጵያ ሚኒሊክ ፈጠራ ኢትዮጵያ የዛሬ መቶ ዓመት ቢባል እንኳን ኢትዮጵያ ታሪክ ግን ከዛ ሁሉ እንደሚያልፍ የምናውቀው ነገር ነው እና የዚህ ትልቁ ችግር ምንድን ነው? ከአንድነት ከሚያስተሳስሩት ይልቅ የሚያለያዩትን አግኖ የማውጣት ነገር ነው እና የወል ትርክት ተቃራኒነት እየገነነ የመጣው በዚህ ምክንያት ነው ማለት እንችላለን። አሁን ከ83 ዓመተ ምህረት በኋላ ብዙ ብሔረሰቦች የራሳቸውን ታሪክ መጻፍ ጀምረዋል። ይህ በበጎ የሚታይ ነገር ነው፣ ግን ሳይንሳዊ መሆን እንዳለበት ደግሞ መስመር ይኖርብናል እና እንዲሁ በሞቅ ብሔረሰብን ለመካብ ብቻ የሚሆን ሳይሆን ሳይንሳዊ አንዳንድ ጊዜ ችግር አለ። ምክንያቱም እኛ የምናውቃቸው
ክፍለ ትምህርት ባልደረቦች ራሳቸው ብሔረሰባቸውን ታሪክ በሚጽፉበት ጊዜ ብዙ ጫና እንደነበረባቸው እንደዚህ ጻፍ አይነት ነገር እና ፖለቲካዊ አቅጣጫ የማስያዝ እንትን አለ እና መጽሐፉ ጥሩ ሲሆን ግን ሳይንሳዊ መሰረት መያዝ እንዳለበት ደግሞ ይሄ በግድ የማይታለፍ ነገር ነው እና አሁን ይሄ ጋራ ትርክት የምንለው የምንለፋበት የምንዳክርበት ምን መሰረቶች ምን ነገሮች አሉት ያለ እንደሆነ አንደኛ አካታች መሆን አለበት። አካታችነት ወሳኝ ነው እና ቀደም ያየነው ችግር መፈታት አለበት። ሁለተኛ ሚዛናዊነት፣ የታሪክ ትምህርት ትልቁ እንትን ሚዛናዊነት ነው። ታሪክ ጸሐፊ እውነተኛ ታሪክ ጸሐፊ እንደ ዳኛ ማለት ነው። የግራ ቀኝ ሰምቶ መሀል የሚፈርድ ማለት ነው። ሚዛናዊነት ከሌለ ሪሊ ትርክት ተቀባይነት አይኖርም። ሶስተኛ ከልዩነቶች ይልቅ ከሚያለያዩት ይልቅ የሚያስተሳስሩት ላይ ማተኮር ማለት ነው እና እነሱን አጉልቶ ማውጣት። አራተኛ አንዱ ትልቁ ችግር ምንድነው? የኢትዮጵያ ታሪክ በጣም ብዙ ጊዜ የፖለቲካ ታሪክ መሆኑ ነው። ግን ከፖለቲካ ታሪክ ይልቅ ወደ ማህበራዊና ኢኮኖሚያዊ ታሪክ ቅኝቱ መለወጥ እንዳለበት ያን ጊዜ ያለው ትስስር ግልጽ ሊሆን ያወጣል። ምክንያቱም ቤዚክ የሆኑ መሰረታዊ የሆኑ ሰፊውን ህዝብ ህይወት የሚዳስሱ ነገሮች በሚመጣበት ጊዜ ከልዩነቱ ይልቅ አንድነቱ፣ ተመሳሳይነቱ ጎልቶ ይመጣል። ለምሳሌ ንግድ ያየን እንደሆነ ከአክሱም ዘመን ከመካከለኛ ዘመን ጀምሮ የንግድ ትስስር ከደቡብ ምዕራብ ኢትዮጵያ አሁን ካለንበት አካባቢ ማለት ነው እስከ ሰሜን በአንድ በኩል እስከ ምጽዋ ድረስ፣ በሌላ በኩል ወደ ምስራቅ እስከ ሀረር ድረስ እስከ ዘይላ ማለት ይችላል። እስከ ዘይላ ድረስ ሁለቱም ተወጣጣ እና እነኚህ የሚሄዱበት መስመር እንግዲህ አንድ የሚያደርገናል። በዛ መስመር ላይ የሚገኙ ህዝቦች ሁሉ ብዙ የሚጋሩት ነገር ይኖራል ማለት ነው። በዚሁ መሰረት በጣም የታወቁ የንግድ መናኸሪያዎች በታሪክ ተፈጥረዋል። የተለያዩ ብሔረሰቦች መጥተው የሚገናኙበት የሚነግዱበት ብቻ ሳይሆን ቋንቋ የሚለዋወጡበት፣ ባህል የሚለዋወጡበት፣ ሀሳብ የሚለዋወጡበት ማለት ነው። ሻሸመኔ አንድ ጥሩ ምሳሌ ነው። ባቲ ወሎ አንድ ትልቅ ምሳሌ ነው። አንኮበር ወይም አልዩ አምባ የሚባለው አንኮበር አረገዳለ። እነዚህ ላይ ማተኮር ያሳያል ማለት ነው እና ቅድም የጠቀስኩት እርስ በርስ መጋባት፣ ድንበር ዘለል ጋብቻዎች እና የቋንቋና የባህል መተሳሰር በኋላ በጠቅሰው አንድ ጥናት አለ። እዛ ላይ በጣም ከበደኝ የሆነ አጠገባ በመሀላችን የለም እንጂ የጅማ ዩኒቨርሲቲ ባልደረባ ዶክተር ደሬሳ ያቀረበው ሰው በጣም የሚገርም ነው። ይኸውም በዚህ አካባቢ በጅማ ኦሮሞና በየም መካከል ያለው የቋንቋ መመሳሰል በፍጹም ማንም ሰው የማይገምተው አይነት ነገር ኦልሞስት አይደንቲካል ማለት ይቻላል። ኦልሞስት አንድ አይነት የሚሆንበት ነገር ነው እና እነኚህ ሁሉ ኤክስፕሎር ሊሆኑ የሚችሉ ናቸው ማለት ነው። ሌሎች ይሄ ባይዘው በኢትዮጵያ ብቻ ችግር አለ፣ ብዙ ቦታ ያለ ችግር ነው። ይህንን ለመቅረፍ የተለያዩ እርምጃዎች ተወስደዋል። ዩናይትድ ኔሽንስ ሴኩሪቲ ካውንስል ራሱ ሂስቶሪካል ሪኮንሲሊዬሽን በሚል አንድ ስብሰባ አካሂዶ መግለጫ አውጥተዋል። ዩኔስኮም እንደዚሁ። ዩሮፕ ውስጥ እንደምታውቁት በተለይ ፈረንሳይና ጀርመን ለዘመናት በጎሪጥ የሚተያዩ በጦርነት የሚፈላለጉ ነበሩ። አሁን እነዚህ ወዳጆች ሆነው በአንድነት በጣም እንጂ እና እሱንም ራሱ ሼርድ ሂስትሪስ የሚል ፕሮግራም ይዘው ተብለዋል። ኢቨን ቻይና እና ጃፓን እንደምታውቁት ጃፓን ቻይናን ወራ በሁለተኛ ጦርነት ጠባሳ አለ። ያንን እንዲሽር ሂስትሪ ሪሰርች ኮሚቴ ሁለቱን ለማገናኘት የሚያስችል ሪሰርች ኮሚቴ አቋቋሙ። እንደዚሁም መካከለኛ ምስራቅ የይሁዲዎችና ፓለስቲኒያንስ እነዚህ እስካሁን ድረስ እንደምናውቀው በጣም የሚሉ እነሱ የሚገዙ ብለዋል እና ኦፍኮርስ ትልቁ ደግሞ የትሩዝ ኤንድ ሪኮንሲሊዬሽን ኮሚሽንስ በምሳሌ የሚጠቀሰው የደቡብ አፍሪካው ነው።
ግን ከዛ መሸገር በሌላ ቦታዎች አሉ። ይሄም ራሱ እንደዚህ አይነት እንትን ነው እና እርግጥ ሁሉም የተሳካ ነው ማለት አይደለም። ግን ጥረቱ እኛም በዛ ፈለግ አንዳንድ እርምጃዎች ሄደን አንዳንድ መፍትሄ ሀሳቦች እንድናመጣ ያግዘናል ማለት ነው። የመጨረሻ ሁለት ነገሮች ሁለት ስላይድ የሚቀረኝ አንዱ የኢትዮጵያ ታሪክ ባለሙያዎች ማህበር ያደረጋቸው እንቅስቃሴዎች ለዚህ ብዙ ያግዛል ብዬ ስለማምን ነው። ቀደም ሲል በአፄው ዘመን የሂስትሪ ሶሳይቲ የሚባል ነበር። ግን ከአቤቱ በኋላ እሱን ብሎ እንደገና የተቋቋመው በአሁኑ መልኩ በአጋጣሚ የካቲት 23 ቀን 2013 ነው። እዛ ጊዜ ተነስቶ እንግዲህ ያደረጋቸው አንዳንድ ነገሮች ለዚህ ለምናደርገው ውይይት ይጠቅማል በሚል ምልክት አለው። የአንደኛ ዓመት ተማሪዎች የሚማሩት ለአንደኛ ተማሪዎች የሚሰጥ የጋራ ኮርስ ኮመን ኮርስ የሚባል ነበር። ኢትዮጵያ ታሪክ ዘለው ዲፓርትሜንታችን ከመግባታቸው በፊት አጠቃላይ ጀነራል ኤዱኬሽን ጀምሯቸው ነበር። ያቀርቶ ነበር ጀነራል ኤዱኬሽን ተመልሰው እንደዚሁም የሂስትሪ ዋን የነበረው ሂስትሪ ዋን ተብሎ ማሰጠት ጀምሯል። ይሄ ወሳኝ ነገር ነው። ምክንያቱም ተማሪዎች ሸክ የሚሆኑት እዛ ነው። ምክንያቱም በኢትዮጵያ ታሪክ በዩቲዩብ በምናምን ከሚያገኙ ይልቅ ነጥሮ በወጣ ሞጁል አማካኝነት ሞጁሉም ማዘጋጀቱ ቀላል አልነበረም እና የሼር ሂስትሪ ምን ያህል ከባድ እንደሆነ ራሱ አመላካች ነው። ምክንያቱም ብዙ ውጣ ውረድ ነበረው። በመጨረሻ ግን ልዩነታችን አጣበን አንድ የሚያስማማ እንትን አላል። ሌላ በተለይ ለዚህ እንትን ትልቅ አግባብ ያለው ተከታታዩ ወርክሾፕ አውደ ጥናቶች አካሂደን በምንድን ነው የሳለው? ትስስርና መስተጋብር በኢትዮጵያ ታሪክ ኢንተርዲፔንደንስ ኤንድ ኢንተራክሽንስ ኢን ኢትዮጵያን ሂስትሪ የሚል እዚህ መልክ 3 ተከታታይ እንትን አድርገን ከዛ በኋላ ከዛ ነጥብ የወጡት የተመረጡት እንትኖች በአማርኛም በእንግሊዝኛም ወጥተዋል። ፎርቹኔትሊ ብዙ አልተሰራጨም፣ ትንሽ ነበር የታተመው። አሁንም እንግዲህ ስፖንሰር ካገኘን እንደገና ሳትምን በስፋት ለማሰራጨት ፈቃደኞች ነን፣ እያፈላለግን ያለ ነው። ሌላው ባህል ሚኒስቴር የሰላም ሚኒስቴር የሁልጊዜ አጋራችን ሆኖ ጋራ በተለይ ታሪክ አጻጻፍ ሂስቶሪዮግራፊ የምንለው ነው። ታሪክ አጻጻፍ ታሪክ እንዴት ይጻፋል? በምን አይነት መልክ ይጻፋል? በፖፑላር ሂስትሪ እና በፕሮፌሽናል ሂስትሪ መካከል ያለው ልዩነት ምንድን ነው? በትውስታና በታሪክ መካከል ያለው ልዩነት ምንድን ነው? እነዚህን የመሳሰሉ ነገሮች ሁሉ ያሉበት ስብሰባ አካሂደናል። በቅርቡ ደግሞ ሂስቶሪያንስ እና ተመሳሳይ ዲሲፕሊን ያላቸው ጥቂት ሰዎች ተሰባስበን በድፍረት አለ ኮንቴስትድ ኢሹስ ኢን ኢትዮጵያን ሂስቶሪዮግራፊ በሚል እነዚህ አወዛጋቢ የሆኑ እንትኖች በኢትዮጵያ ታሪክ አጻጻፍ ውስጥ ምንድን ናቸው? የማንነት ጥያቄ አለ፣ የአካታችነት ጥያቄ አለ፣ የማጀገንና የማኮሰስ ጉዳይ አለ። አንዱን ጀግና አንዱን በመጥፎ ማንሳት የመሳሰለ እና ይሄ ሁሉ ቅድም ለተነሳው ለምሳሌ አንዱ ዓላማችን ሁልጊዜ ለምክክር ኮሚሽን ለብሔራዊ ምክክር ለሀገራዊ ምክክር ኮሚሽን ኢንፑት የመስጠት ነው። ምክንያቱም እነዚህ ሁሉ እነሱ ተሰርቷቸዋል እና በቅርብ እንሰራለን ከነሱ በማለት ነው እና ይሁን እንጂ እንግዲህ ማህበሩት ገና ጀማሪ እንደሆነ ስለሆነ ብዙ ይጠበቅበታል ማለት ነው። ብዙ ድጋፍም ይፈልጋል። በመጨረሻ ግን ከዚህ ባሻገር ፖለቲካ ውሳኔ ያስፈልጋል ማለት ፖለቲካል ኢንተርቬንሽን የማይታለፍ ነገር ነው እና የብሔረሰባዊ ማንነት የኢትዮጵያዊ ማንነት ተገዥ መሆን ያለበት እንጂ ቫይስ ቨርሳ ኦፖዚት መሆን ያለበትም እስካሁን ያለ ሁኔታ ይሄ ከኮንስቲቱሽን ጀምሮ ማለት ነው። ስለዚህ የህገ መንግስቱ መሻሻል ሁለት ጽንፍ ነው ያለው እንደምታውቁት። አንዱ ጽንፍ እንደ መጽሐፍ ቅዱስ ፈጽሞ አይነካም የሚል ነው። ሌላው ጽንፍ ደግሞ ጭራሽ ይሄ እንዳለ መሰረዝ አለበት የሚል ነው። ትክክለኛው ግን ሁልጊዜ እንደሚታወቀው የመካከል ቤት ነው ያለው እና የሚሻሻሉትን አሻሽሎ በተለይ ደግሞ የዚህ የብሔረሰብ ማንነትና የኢትዮጵያዊነት ሚዛን ተስተካክሎ ማለት ነው። ከዛ ከማንነት ፖለቲካ ወጥተን ወደ ፖለቲካዊ ብዝሃነት የምንሸጋገርበት መንገድ መቀየስ ይኖርበታል። ሀገር በቀል እውቀቶች መኮትኮት ይኖርባቸዋል። ምክንያቱም እነሱ ናቸው ብዙ የሚያስተሳስሩት። አሁን ገዳ ብንል
ሴራ ብንል ባይቶ ብንል እነኚህ ሁሉ ከመሬት የገጡ እውቀቶች እውነታዎች ናቸው እና እነሱን መኮትኮትና በዛን ጊዜ የህዝቦችን አንድነት የበለጠ ማረጋገጥ እንችላለን እና ተስፋ የማደርገው ቅድም ዶክተር ዘሩም መግቢያ እንዳለው ይህ ኮንፈረንስ ዝም ብሎ እንደገና የንግግር መድረክ ሆኖ ዝም ብለን ምንላይ ሳይሆን አንድ ተጨባጭ መፍትሄ ምክንያቱም ቅድም እንዳልኩት ዎኪንግ ዘ ቶክ የሚባለው ነገር ወሳኝ መሆኑን ለማረጋገጥ ፈልጋለሁ። አመሰግናለሁ። ፕሮፌሰር እናመሰግናለን። አንድ የተነሳው ነገር ፕሮፌሰር ባህሩ ያነሳው ብዙ የተጻፉ ነገሮች አሉ። ትክክል ነው። ብዙ በጣም ብዙ ነገር ግን አናነብም። ራሳችን ያወቅን የመሰለን የያዝነውን ይዘን ብቻ መጮህ ነው ዋናው ተግባራችን። ልንግባባ ያልቻልንበት ምክንያትም ይሄ ነው ብዬ አምናለሁ። ስለዚህ በምሳሌ ላስረዳ። በአክሱም ዘመነ መንግስት ህገ መንግስት ነበር፣ ኮንስቲቱሽን የተጻፈ 45 አንቀጾች ነበሩት። በግዕዝ ነው የተጻፈው፣ በአማርኛ ወይም በትግርኛ አይደለም። አማርኛ ትግርኛ ኋላ ነው የመጣው፣ በ9ኛ በግዕዝ ነው። ያንን ግዕዝ ተምረው አውሮፓውያን ተርጉመው ዊሊስ ባጅ የተባለ እንግሊዛዊ ተርጉሞታል። ይሄን አናነበውም፣ አላነበብነውም፣ አናቀውም። ብዙዎቻችን ብዙ ሰው ጠይቃለሁ። ስለዚህ ምንድነው ግን እዚህ የሚታየው ብዙ ጊዜ አዋቂ መስሎ ለመቅረብ ብዙ ነገር እናዳምጣለን። አባቶች ምን ይላሉ? ከመጠምጠም መማር ይቅደም ይላሉ። ለጠምጥመህ ቄስ ነኝ ወይም እንትን ነኝ ከማለት መጀመሪያ መማር። ስለዚህ አካታች የሚለው ነገር very important ስለሆነ መካተትን የምንችለው የበሰለ ሐሳብ ይዘን ስንመጣ ነውና ይሄ ስብስብ አንድ ነገር ይዞ እንዲሄድ እንዲሁ እንደ ሌሎች ስብስቦች ተሰብስቦ እንዳይበተን አደራ ለማለት ነው። ተዘሪ ፕሮፌሰር ባህሩ ጋር ነው የሚሄድ የምፈልገው። ፕሮፌሰር ባህሩ ሲጀመር በቅርቡ ኤዲት ያደረጉት መጽሐፍ አለ። ለዚህ ስብስብ ፕሪሉድ ሊሆን ይችል ነበር። ቅድም አንድ ይጠቅሰውታል። ስለ ኮሌክቲቭ ሄሪቴጅ የተለያዩ ሂስቶሪያን ሰብስበው እስቲ እንደሚያገናኝ ነገር አለው ብሎ ያተሙት አለ። በጣም ጥቂት ነው እሱ፣ እዚህ መታወቅ ነበረበት የሚል አለ። ግን ልሂድና እኔ ጥያቄ ግን አለኝ አቶ ባህሩ ጋር ምንድነው ክፍፍል ፈጥረዋል። ድሮም አይመችኝ አሁንም አይመችኝ። ሂስትሪ ዲፓርትመንቱን እንደ አንድ ፒለር ይወስዱና ከዛ በፊት የነበረው አንድ ሳይንቲፊክ የሆነ በኋላ ሳይንቲፊክ የሆነ ከዛ በፊት የነበረው ፖፒላር በኋላ ፕሮፌሽናል የሆነ ሂስትሪ። ለምሳሌ ተክለ ጻዲቅ መኩሪያ እንደ ብሪጅ ነው የሚያዋቸው። ተክለ ጻዲቅ መኩሪያ በፕሮፌሰር ባህሩ አንጻር ምንድነው እየዳዱ እየወደቁ እየተነሱ ወደነ ባህሩ እየሄዱ ግን ያልደረሱ ሰው ናቸው። ይሄንን ያልቀበሉ በራሱ የመጽሐፋቸው መገምገም ይችላል። በራሳቸው ወደዛም ወደዚህ እየሄዱ አይደለም ያሉት። አንድ የተወሰነ በረከት አቅርበዋል። ልጨርስ 2 ደቂቃ። ሌላው የገረመኝ 1 ደቂቃ እሺ ነው ኢምፖርታንት ፖይንት ላይ መጣው። የገረመኝ 2 ቃል ኖሽን አመጡ። ሂስትሪ ዲፓርትመንት ሲቋቋም ብሮድን አረገ፣ ሲሞቹ ብሮድን አረጉ። shift of geographic focus ብለዋል። መጀመሪያ ላይ ይሄ አልሆነም። ሃርላንድ ማርከስ 6 years of Ethiopian historiography ብሎ የጻፈው ላይ ይናገራል። ፕሮፌሽናል ሂስቶሪያንስ ተሰባስበን ስንጀምረው ዲፓርትመንቱን አንደኛ ኢትዮጵያ እንዴት ወደ ዘመናዊነት ገባች፣ ሁለተኛ የኢትዮጵያ ስቴት እንዴት ሰርቫይቭ አደረገ ምናምን ስንል ፕሬሸር ከውጭ መጣብን ከሊበሬሽን ፍሮንት ብለዋል። እሳቸው እንደሚሉት ኤክስፓንድ ቢያደርግ ነው ጂኦግራፊካሊ በኋላ በኤምኤ በምናምን መጥቶ ይሆናል። ትልቆቹን ጸሐፊዎች መጥቀስ ይችላል። ሰርገውን፣ መሬድን፣ ታደሰን፣ እሳቸውንም ፕሮፌሰር ሽፈራውንም የምጠቅስ የተሰራው ሰሜን ላይ ነው እና ቢሆን ኖሮ ለምሳሌ ነፍሳቸውን ማርና ፕሮፌሰር ላጲሶ ሂስትሪ ዲፓርትመንት ይቀበላቸው ነበር። ያ ስፋት ሊኖር ኖሮ አልተቀበላቸው።
ሲሞቱ ነው የተቀበላቸው አዲስ አበባ ዩኒቨርሲቲ። ባሮ አንድ ጥያቄ ነው ማንሳት የምፈልገው። ኢትዮጵያዊ ማንነት መቅደም አለበት ያሉት ሀሳብ ብዙም ችግር የለውም፣ በጣም ተቀባይነት ያለው ነው። ኢትዮጵያ ውስጥ ግን እያወዛገበ ያለው የትኛው ነው ኢትዮጵያዊ ማንነት የሚለው ነው። እሱን ዲፋይን ማድረግ ነው ያቃተን። ለምሳሌ ጨምበላላ ኢትዮጵያዊ ማንነት ነው ወይስ የሲዳማ ነው? የገዳ ስርዓት ኢትዮጵያዊ ማንነት ነው ወይስ የኦሮሞ ብቻ? አይ ቲንክ ከሰሜኑም ያሉ እንደዚህ አይነት ባህሎች አሉ ማለት ነው። ለምሳሌ ይሄንን ዲፋይን ማድረግ ስንችል እኔ ኢትዮጵያዊ ማንነትን ማስቀደሙ እኔ በጣም ደስ ይለኛል። ያንን ሞቶ ማድረጉ ምንም ችግር የለበትም። ለዛ መሄድ አለበት። ዶክተር አረጋዊ ያነሳው ጥያቄ አካታችነት እንዴት ይመጣል የሚለው ሀሳብ ጥሩ ነው። ከሀሳብም ግን አልፎ ተግባራዊ ማድረግ ነገር ነው። እንዴት ነው ተግባራዊ የሚሆነው? ለዚህ ምሳሌዎች አሉ ነው ካልን እንግዲህ ዶክተር ዳኛቸው ቀር እንዳይለው እንጂ ያው የኔ መጽሐፍ ሂስትሪ ኦፍ ኢትዮጵያ የሚለው በኋላ በአማርኛ የተተረጎመው በመሰረቱ ይህንን ለመፍጠር ነው። ምስጋና ለተማሪዎቻችን ሲኒየርሶቹ በጨለማ ውስጥ ያሉት ሰው ማያውቃቸውን ሲኒየር ቢብሊዮግራፊ ተመልከቱ። ሲኒየርሶቹን ተጠቅሜ የደቡብ መንግስታት ከዛ በኋላ የማዕከላዊ መንግስታት ከዛ ቅድም ኤምፋሳይዝ ያደረኩት የንግድ ትስስር፣ ኢኮኖሚ፣ ሶሲዮ ኢኮኖሚ ሁኔታ፣ የገባር ሲስቴም እነኚህ ናቸው ህዝቡ የሚያስተሳስረው። እነዚህን ሁሉ እንተረጋለሁ። አንድ ምሳሌ ነው። ሁለተኛ ምሳሌ በቅርቡ ቅድም እንደጠቀስኩት የታሪክ የአንደኛ ዓመት ተማሪዎች ታሪክ ማስተማሪያ ሞጁል የተጻፈበት ሂደት አንድ ትልቅ ኤክሰርሳይዝ ነው። ሪሊ በጣም ከባድ ነው። ከባድ ነበርም። በአንድ ጉዳይ እንኳን ተጨቃጭቀን ኦልሞስት 2 ዓመት ሳይሰጥ ቆይቷል። ከዛ በኋላ ግን አስታራቂ ሀሳብ አምጥተን አሁን በተግባር ላይ ነው ያለው። ሁሉም ተማሪዎች ያንን ያረቀቁት ሰዎች ከሁሉም ዲፓርትመንቶች ከሀገሪቱ ካሉት ዲፓርትመንቶች ባይ ዘ ወይ ሂስትሪ ዲፓርትመንት ሲባል አዲስ አበባ ዩኒቨርሲቲ ብቻ አይደለም። አሁን በየክልሉ ሁሉም ዩኒቨርሲቲዎች ባይሆን ብዙዎቹ ዩኒቨርሲቲዎች የታሪክ ክፍል አላቸው። እነኛ ሁሉ ተሰብስበው አውጥተው አወርደው ይሄ ነው የኢትዮጵያ ታሪክ ብለው እንትን ብለው እንግዲህ ይሄ አሁን በማስተማሪያ ደረጃ ነው። ምናልባት ተፈትኖ በጊዜ ሂደት ተቀባይነት ካገኘ ይሄ ለህዝብ የማይቀርብበት ምንም ምክንያት የለም ማለት ነው። ዶክተር ዳኛቸውን የትኛውን እንደሚመለስ አላውቅም። ከታሪክ ክፍለ ትምህርት ጋር ጠብ ያለው ይመስላል። ፕሮፌሽናል ሂስቶሪዮግራፊ እኮ ቀልድ አይደለም። ፕሮፌሽናል ሂስቶሪዮግራፊ እኔ ደግሞ ተክለጻድቅን ማንኳሰሴ አይደለም። በጣም ማከብራቸው ጸሐፊ ናቸው። እኛ ከጻፍነው የበለጠ ጽፈዋለን። አዎ ግን ድልድይ ናቸው ስል በመሰረቱ ከዛኛው ልቀው በተለይ ወደኋላ ትራዮሎጂ ያወጡት የአፄ ቴዎድሮስ አፄ ዮሐንስ እና ኢትዮጵያ አንድነት የሚኒሊክ እንደሚለው እነሱ በተለይ አርካይቭስ መንግስት ድጋፍ አድርጎላቸው ጣሊያን አርካይቭስ፣ እንግሊዝ አርካይቭስ ሄደው በዛ መሰረት ተመስርተው እና ትልቅ ከበሬታ ነው ያለን። ግን ፕሮፌሽናል ሂስቶሪዮግራፊ ማለት እንግዲህ ይሄ ማለት አይደለም ነሰሰሪሊ። እሳቸው ያው በአማተርም ሆነው ግን ልቀው የወጡ ናቸው ማለት ነው። ፕሮፌሽናል ሂስቶሪዮግራፊ ግን አሁን ስንል በሳይንሳዊ ዘዴ ሜቶዶሎጂ ሂስቶሪካል አንዱ ትልቁ ትምህርት ሂስትሪ ዲፓርትመንት ሜቶዶሎጂ ማለት የታሪክ አጻጻፍ ዘዴ ምንድን ነው እና እሱን አሁን እኛ በጠቅላላ በሀገሪቱ ውስጥ የተናኙት የታሪክ ተመራማሪዎች፣ አስተማሪዎች በሙሉ በዚህ ዲፓርትመንት ውስጥ ያለፉ ናቸው። ዲፓርትመንቱ የታሪክ ተመራማሪዎች በአዲስ አበባ ዩኒቨርሲቲ ብቻ የሚወሰኑ አይደለም። መቀሌ አሉ፣ ጅማ አሉ። ጅማ እንዳውም ጠንካራ ዲፓርትመንት አለ። ባህር ዳር አሉ፣ ጎንደር አሉ። እነኚህ ሁሉ አንድ የሆነ ሀገራዊ መረብ ያለበት እንትን ነው እና ጀርናል ባይ ዘ ወይ ቅድም ወደ ዶክተር ዳኛቸው ሄድና የታተመ የለም መጽሐፍ አሳተማችሁ መጽሐፍ ብቻ ያለን አርቲክልስ ናቸው። ብዙ ጊዜ በአርቲክልስ ነው ሰዎች ሀሳባቸው የሚገልጹት እና ጀርናል አርቲክልስ ብዙ ተጽፈዋል። ይህ ፎከሱን ለመለወጥ ወደ ደቡብ ለማምጣት የደቡብ ለማካተት ብዙ መጣጥፎች ተጽፈዋል። ኢትዮጵያዊ ማንነት የትኛው ነው የሚለው ላይ በተለይ ከታሪክ አንጻር ሳይሆን በተለይ ከህገ መንግስቱ አንጻር ነው ያነሳሁት። ምክንያቱም ህገ መንግስቱ በማያሻማ ሁኔታ
ከመቅድሙ አንስቶ ብሔር ብሔረሰብ ህዝብ ብሎ ሁሉን ስልጣን ለነሱ ሰጥቶ ሁሉም ለነሱ ሰጥቶ ከዛ ኢትዮጵያዊነት በሁለተኛ ደረጃ ነው። ባይዘው ብሔር ብሔረሰብ ህዝብ የሚለው ነገር ትርጉሙ ራሱ የማይታወቅ ነገር ነው። ምክንያቱም መጨረሻ ላይ አንድ ዴፊኒሽን ለሶስቱ ነው የሚሰጠው። ይሄ እንኳን ራሱ አወዛጋቢ ነገር ነው እና ግን ብሔረሰብ ብሎ እንኳን በዛ ተስማምቶ እንኳን ትማር እና ይሄንን ስንል መስተካከል አለበት። ህገ መንግስቱ የኢትዮጵያን አስቀድሞ ከዛ ብሔር ብሔረሰቦችን ደግሞ ወይም ብሔረሰቦችን በእኔ አስተሳሰብ ይሄ ሶስት ጅምላ አጠራር ሁሉ ቀርቶ ለአንዴም ለሁሌም ተሰርዞ ብሔረሰብ ብሎ በዛ መሰረት እንትን ማድረግ ያስፈልጋል ለማለት ነው።